ሙቪና ሀዩ ከእንደገና ተመልሰዋል። ያው ሙቪ እንግዲህ ብዙ ጊዜ አዲስ አበባ ከገባ በኋላ ምንም ደስታ የለኝም፣ ደስታዬ ተነጥቋል፣ ሱሰኛም ሁኛለሁ እያለ ነበረ። እንዲሁም ደግሞ ኤንዲና ሰላም መጥተዋል። ጨረቃዎቻችንም ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። የኛ ውዶች የሚዲያው መሪዎች ሀይሚና ብሩኬ ከሌሉ እንግዲህ ታውቃላችሁ ምን ያክል ድብር እንደሚል ሚዲያው ማለት ነው። እና ዛሬ እንግዲህ ይመጣሉ ብለን በተስፋ እንጠብቃቸዋለን። እና ሀይሚዬ 180 ሺህ ገብታለች ማለት ነው። እንግዲህ ያው ስትመጣ እስኪ ሸርሸር እናድርግና ቢያንስ የኛ ጾም ሳያልቅ ማለት ከማለቁ በፊት እገባለሁ 200 በእርግጠኝነት እገባለሁ እያለች ነበረና እስኪ እናስገባት። ያው እኔማ ባለኝ አድርጋለሁ በምን አባቴ ላድርጋት? ነገር ግን እናንተን ባላችሁ ሰብሰብ አድርጓትና ይሄ የኛ ጾም እስከሚያልቅ ድረስ ትሙላ ማለት ነው 200 ኬ። ከዛ በኋላ እጅግ የሚያምር ሰርፕራይዝ አላት ተብላለች። እንደውም የሆነ ቦታ ወስዳታለሁ አልወስዳትም እያለ ነበር ብሩኬ፣ እየተወዛገበ ነበር እና ብቻ ግን ለየት ያለ ሰርፕራይዝ እንዳላት ተናግሯል ማለት ነው። እና እንደዚህ ጥፍት ሲሉ ማለት ነው ያው የድሮ ደስ የሚሉ በጣም የፍቅር ቪዲዮአቸውን እያየን ዘና ማለታችን አንርሳ። የምር እኔ ድብር ሲለኝ ይገባለሁ የድሮውን በጣም የቆዩ ቪዲዮዎች ነው ያለውኝ እና እናንተም እንደዛ ዘና ፈታ በሉላችኋለሁ። እንግዲህ ያው ማታ እንጠብቃቸዋለን ውዶቻችን፣ ይመጣሉ በሰዓታቸው ከች ይላሉ ጨረቃዎች። ወደ ሌላኛው ሳልፍ እንግዲህ ያው ሙቪ ከሀዩ ጋር ተመልሷል። በጣም ደስ ብሎኛል። ሙቪ አሁን ነው በቃ ደስታው የተመለሰው። ፍክት አለ እኮ ሀዩ ማለት ለራሷ ደስተኛውና ለሰው ደስታ የምትሰጥ ልጅ ናት። የምር ቡታጅራ እያለች ከሙቪ ጋር ቪዲዮ ሲሰሩ ምናምን እጅግ በጣም ነበር የሚያምሩት። እና እንግዲህ ቅመሟ ሀይሚዬ አምጥታ አስተዋውቃት ነበረ ከሙቪ ጋር ማለት ነው። በእሷ አማካኝነት ነው የተዋወቁት። ያው እሷ የሀይሚ ጓደኛ ስለሆነች ስለዚህ ከሙቪ ጋር አስተዋወቀቻት የተወሰነ ጊዜ ቪዲዮ ከሰሩ በኋላ። ከዛ በኋላ ግን ያው አለ ሀይሚ እኔ ጓደኛ አለኝ፣ ጓደኛዬ ከእሱ ጋር ሲያኝ እየተናደደ ነው አልፈለገም ምናምን ብለው ነግራት ለሙቪ እንድትነግረው አድርጋት ነበረ ማለት ነው። ሀይሚ ራሱ በዛ ሰዓት የምር በጣም ነበር የከፋት የተደበረችው ሀዩ ስትሄድ ማለት ነው። ምክንያቱም ምርጥ ጓደኛዬ ናት ብላ ነበር ለሙቪ ያስተዋወቀችውና የሙቪና የሀይሚን ቁርኝነት ታውቃላችሁ። እጅግ በጣም ደስ የሚሉ ታላቅና ታናሽ ወንድም ነበሩ ነበሩ አላልኩም፣ አሁንም ናቸው። የምር ያው ቪዲዮ ላይ ስለማይመጡ እንጂ አሁንም ናቸው። በነገራችን ላይ ሁሉም ሰብሰብ ብሎ ሀይሚን ልክ እንደ ታናሽ እንደ ትንሽ የምጥጥ የእህታቸው ነው የሚያዋት እና ድንገት ሳናስበው ጥላው ሄዳ ነበረ ሙቪ ማለት ነው ሀዩ። ከዛ በኋላ ግን ተመልሳ ያው እኔ በዛ ሰዓት በቤተሰብ ምክንያት እንጂ አንተን ጠልቼ አይደለም፣ አንተ የኔ ምርጫ ነህ እያለችው ነበር። እርግጠኛ ነኝ በሮመዳን አትዋሽ መቼም ወላሂ እያለች ነበረ። እና ሀዩ አታረጊውም ፕራንክም እያደረግሽ አይደለም አይደል? ስለተመለሽ በጣም ደስ ብሎኛል። አሁን ሀይሚም ራሱ በጣም ነው ደስ የሚላት ወደ ሙቪ ስለተመለሰች ማለት ነው። ምክንያቱም ከእሷ ጋር እንዲሰሩ ትፈልግ ነበር ሀይሚ በሰዓቱ ማለት ነው። እና ያው በቤተሰብ ጫና ነው የሄድኩት ብላለች ማለት ነው። እና እንግዲህ ባል መጥቶላት ነበር፣ ነገር ግን ያነ ባሉ አልተስማማም። አንዳንዴ ካልተፈቀደላችሁ ውጭ መኖር በጣም ከባድ ነው። እንግዲህ ያ ባል ደግሞ አልተፈቀደላትም እና ለሀዩ ዞሮ ሙቪ ነው መሰለኝ የተፈቀደላት። ተመልሳ መታለች ማለት ነው። ሙቪን እንደዚህ ተደስቶ ስላየሁት እኔ በጣም ደስ ብሎኛል። ወደ ሌላኛው ደግሞ ኤንዲና ሰላም ናቸው። ሰላም ላይ የተፈጠረ ነገር አለ በጆሲና በሰላም መካከል። ያው ትንሽ ሰጣ ገባ ተፈጥረዋል ማለት ነው። እናንተ ሰው በፈለጋችሁ ሰዓት የሆነ በደበራችሁ በከፋችሁ ሰዓት ከጎናችሁ የነበረ ሰው ለእናንተ ትልቅ ባለውለታችሁ ነው። ኤንዲ በጣም ትልቅ ሰው ነው ለእኔ ማለት ነው። ምክንያቱም ከሰላም ጋር ጎን ሆኖ አሁን አይዞሽ እያላት ነው። እና እንግዲህ ዛሬ የምናገረው ነገር አለ ብላለች። ነገር ግን እኔ በጆሲ በጣም ነበረ ቀር ያለኝ በሰዓቱ ማለት ነው። ምክንያቱም እንዴት ይሄ በጣም ትልቅ ስህተት ነው፣ በጣም ትልቅ ስህተት ማለት ነው። እኔ እንጃ ጆሲ እንዴት እንዳታየው አላውቅም። አሁን ከመቅዲ ጋር በጣም ጓደኛሞች ናቸው እናውቃለን፣ የድሮ ጓደኛሞች ናቸው። ግን እንደዚህ ጓደኛሞች ኖርማል ጓደኛሞች እንጂ የሆነ መካከላችሁ ላይ የሆነ ነገርን እንዳለ አያንጸባርቁም ነበር በሰዓቱ። እና ሰላም ስትመጣ ራሱ መቅዲ ያለችው ነገር ነበር፣ እንዳታመልጥ በጣም ደስ ትላለች ምናምን ቀልጠፍ በል እያለችው ነበረ። ቪዲዮ ራሱ አለ ሰላም ማነው መቅዲ የሰራችበት ቪዲዮም አለና ሁለታቸውም ሰላምን ሲቀበሉ ምንም አይነት በመካከላቸው ምንም ነገር እንደሌለ ነበረና ነገር ግን ከተገናኙ በኋላ እንደውም ከሰላም ጋር የተገናኙበትን መንገድ ታውቃላችሁ። ጆሲ መኪና ተገጭቶ ብዙ ነገር ደርሶበት ምናምን ነው ከእሷ ጋር የተዋወቀውና ከዛ በኋላ
በጣም ደስ የሚሉ ጊዜያቶችን አሳልፈዋል ከሰላም ጋር ያው ጥንዶች በሚባሉ ደረጃ ማለት ነው። በጣም ደስ የሚል ቪዲዮ እየሰሩ እያለ በመካከል መቅዲ መጣ። በቃ እኔ ስሜት አለኝ ብላ ተናገረች ማለት ነው። እና እኔ አሁን ጆሲን ማለት የምፈልገው ይሄን ያክል መሄድ ለምን አስፈለገ ነው። እንደዚህ ስሜት ካላችሁ ከሁለታችሁ መካከል ስሜት ካለ ሌላ ሰውስ ለምን ማስገባት አስፈለገ? ሌላ ሰውን መጉዳት ለምን አስፈለገ? በዛ ላይ ደግሞ አነጋገርህ ልክ አልነበረም ጆሲ። ማለት እንዴት እንደዚህ ትናገራለህ እንዴ? ማንም ይሁን ሰላም ይሁን ማንም ይሁን መቅዲን የሚከፋት ከሆነ ጥንቅር ማለት ይችላል አይባልም። ይሄ የሰው ልጅ ተግባር አይደለም። ማለት አነጋገርህ ራሱ በጣም ነው የሚጎዳት እችል ልጅ ማለት ነው። የሰው ልጅ እኮ ግዴታ በፍቅር መኖር የለበትም። ግን ጅስት ኖርማል ጓደኛ ሁናችሁ እኮ መዝለቅ ትችላላችሁ። ግን ደግሞ አነጋገረ በጣም ደስ አይልም ነበረ ጆሲ ማለት ነው። እና